በሚፈስብበት በተወደደው ስፍራ እግዚአብሔር ሰብስቦናል። በእውነት አባታችን መጋቤ ብሉይ ይሄ የሚሰራው ስራ እጅግ አስደናቂ ስራ ነው። በእውነት ብፁዕነታቸው አይተውታል። ዛሬ ደግሞ በመካከላችን የሀገረ ስብከታችን ዋና ስራ አስኪያጅ ሲመለከቱት ቆይተዋል። እጅግ በጣም የተዋበ ሰፊ ማራኪ ዋሻ ነው ያየነው ዛሬ። በእውነት በዚህ የበረከት ስፍራ የሰበሰበን፣ በዚህ የታሪክ ስፍራ በዚህ ቦታ የሰበሰበን የአባቶቻችን አምላክ እግዚአብሔር ክብር ምስጋና ይግባው። የቅዱስ ጊዮርጊስ በረከት ከሁላችን ጋር ይሁን። በደም አድርጋችሁ አመስግኑ። እስከ ሞት ድረስ የታመንህ ሁን፣ የሕይወት አክሊል እሰጥሃለሁ። እስከ ሞት ድረስ የታመንህ ሁን፣ የሕይወትን አክሊል እሰጥሃለሁ። የቅዱስ ዮሐንስ ራእይ ምዕራፍ 2 ቁጥር 10 ላይ የምናገኘው ኃይለ ቃል ነው። የቃሉ ባለቤት ቸሩ አባት የዘላለም መምህራችን እግዚአብሔር የራቀውን አቅርቦ የተሰወረውን ገልጦ የሚረባንንና የሚጠቅመንን የሕይወት ቃል እንዲያስተምረን መልካም ፈቃዱ ይሁንልን። አምላካችን እግዚአብሔር ለአባቶቻችን ለነቢያት ወንጌሉን፣ ለአባቶቻችን ለነቢያት ትንቢቱን፣ ለአባቶቻችን ለሐዋርያት ወንጌሉን፣ ለሊቃውንት አባቶቻችን ምስጢር ጥበቡን የገለጠ ያስተማረ፣ ለእኛም ደግሞ የቃል ደጁን ከፍቶ የሚረባንና የሚጠቅመንን የሕይወት ቃል እንዲያስተምረን መልካም ፈቃዱ ይሁንልን። ዛሬ የሰማዕታቱ ክብር የተገለጠበት እግዚአብሔርን መውደድ፣ ለእግዚአብሔር መታመን፣ በሃይማኖት መጽናት፣ እግዚአብሔርን መከተል፣ የቅድስና ሥራ መስራት፣ በጽናት በሃይማኖት መመላለስ፣ በሃይማኖት ምክንያት የሚመጣውን ተግዳሮት መሸከምና ማለፍ ምን አይነት የእግዚአብሔር ጸጋ እንዳለው እግዚአብሔር እንዴት ቅዱሳንን እንደሚረዳ በቅዱሳን ሕይወት ላይ እንደሚታይ እንደሚገለጥ ያየንበት ቀን ነውና ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ዛሬም እግዚአብሔር በቅዱሳኑ ላይ ያሳየውን ክብር፣ በቅዱሳኑ ላይ ያሳየውን ማዳን፣ በቅዱሳኑ ላይ በእጆቻቸው ያሳየውን ድንቅ ተአምራት በየቤታችን በየሕይወታችን እንዲያሳየን መልካም ፈቃዱ ይሆንልን። በዚህ በዮሐንስ ራእይ ምዕራፍ 2 ቁጥር 10 ላይ ለሰርምኔስ ቤተ ክርስቲያን የተላከ አንድ ልብ የሚያሳርፍ ቃል እንሰማለን። ይሄ መልእክት ከሰባቱ የእስያ አብያተ ክርስቲያናት መካከል ለአንደኛዋ ሰርምኔስ ለምትባለው የእስያ ምድር ለምትገኝ ክርስትና የተስፋፋባት ምድር የተነገረ ቃል ነው። ፍጻሜው ደግሞ ለእኛ ለሁላችን ለእግዚአብሔር ቤት ለምንመላለስ በክርስትናው ዓለም ለምንኖር እግዚአብሔርን መሸሸጊያ ላደረግ በስብራታችን ላይ ለሰለጠነው የተሰበሩትን ለሚጠግነው ቁስለኞችን ለሚፈውሰው የወደቁትን ለሚያነሳው ከድቅድቅ ጨለማ ለሚያወጣው ሕይወት ለሚሰጠው መቃብርን ድል ለሚነሳው ለእግዚአብሔር እንዴት መታመን እንዳለብን በመታመን ውስጥ እግዚአብሔር የሚሰጠውን ጸጋ በረከት ማየት ነውና እግዚአብሔር ይህንን እንድናይ ሁላችንንም ይርዳል። በሰርምኔስ የመጣ መልእክት ቅዱስ ዮሐንስ ወንጌላዊ በተወደደ መልኩ የእግዚአብሔር ጸጋ የበዛለት ጌታ በዋለበት እየዋለ ባደረበት እያደረ በቃል ትምህርት በእጅ ተአምራት በጣም እግዚአብሔር ይሰራበት የነበረ የተወደደ ሐዋርያ ነው። በረከቱ ከሁላችን ጋር ይሁን። አሜን በሉ በደም በረከት የራቀበት የእግዚአብሔር ጸጋ ደጅ የምንጸናበት በግል ሕይወታችን ሊሆን ይችላል፣ በማህበራዊ ሕይወታችን ሊሆን ይችላል፣ በንግድ ስራችን በምንንቀሳቀስበት በትዳርም ሊሆን ይችላል፣ በሥራ ገበታ ሊሆን ይችላል፣
በቤተሰብ ሊሆን ይችላል። በብዙ ጉዳይ የእግዚአብሔር በረከት ለሁላችን ያስፈልጋልና እግዚአብሔር በቅዱሳኑ ላይ ያሳየውን በረከትና ጸጋ በእኔና በእናንተ ላይ እንዲያሳይ መልካም ፈቃዱ ይሁንልን። በዚህ በዮሐንስ ራእይ ምዕራፍ 2 ቁጥር 10 ላይ የተጠቀሰውን ቃል በተወደደ መልክ የእግዚአብሔር መልአክ ለቅዱስ ዮሐንስ የገለጠለት ራእይ ነው። ራእይ ትንቢት ነው። እግዚአብሔር ነገ የሚሆነውን ከሰው አእምሮ፣ ከሰው እውቀት፣ ከሰው ጥበብ፣ ከሰው መጠበብ፣ ከሰው እውቀት ጥልቀት የበለጠ የሆነውን ሰው ሊደርስበት የማይችለውን ከአእምሮ በላይ የሆነውን ነገር እግዚአብሔር ይገልጣል። ያልተገለጠልንን እግዚአብሔር ለጽድቅ የሚሆነውን ነገር ለበረከት የሚሆነውን ነገር እንዲገልጥልን መልካም ፈቃዱ ይሆንልን። የሰላማችን ጉዳይ ስላልተገለጠልን በጦርነት እንመላለስ ይሆናል። የስኬታችን ጉዳይ ስላልተገለጠልን በመውደቅ ውስጥ በስብራት ውስጥ ልንመላለስ እንችላለን። የበጎነት ጉዳይ ስላልተገለጠልን በክፋት ልንመላለስ እንችላለንና ማይግለጥልን እግዚአብሔር በጎ ነገርን ይግለጥልን። ይሄ እግዚአብሔር ሰው በፍጥሞ በምትባል ደሴት ታስሮ ነበር ይላል። እንግዲህ በዘመነ ሐዋርያት መከራ ሐዋርያት ተቀብለዋል። ከቀደሙት መከራ ከተቀበሉት መካከል አንደኛው ሐዋርያ ቅዱስ ዮሐንስ ወልደ ጎርጓር ነው። ይሄ ወንጌላዊ የእግዚአብሔር ቃል እየተናገረ ያስተምር የነበረ ቢሆንም ገና ማስተማር በጀመረ ማገልገል በጀመረ ወራት ታስሮ ነበር ይላል እና ከሰው ተለይቶ ፍጥሞ የሚባል ደሴት ተሰብስቦ በዛ ስፍራ ላይ ራእዩን ይገልጥለት መጽሐፍ ይዝዝ ዘንድ የተወደደውን የእግዚአብሔር ጸጋ እየገለጠ እያሳየ የተወደደውን ነገር መጽሐፍ ጀመረ ይላል። ከጻፈው መልእክት ከጻፈው ራእይ መካከል አንደኛው ከሰባቱ አብያተ ክርስቲያናት መካከል ለምትገኘው ለሰርምኔስ ለምትባል ቤተ ክርስቲያን አስተዳዳሪ አለቃ እንዲሁም ደግሞ በዛ ስፍራ ለሚመላለሱ የቤተ ክርስቲያኑ አባላት ለምእመናኑ መልእክት እግዚአብሔር ላከ። መልእክቱ